ዛሬ ልዑልና ሶሲ በጣም አናደውኛል። ልዑል ብዙ ጊዜም በተደጋጋሚ እንደዚህ አይነት ነገር ይፈጽማል፣ ግን ሶሲ ደግሞ ዛሬ አናዳኛል። ለምንድን ነው? ሶሲ ማለት የጓደኛ ጥግናት ከጎኗ ናት ብዙ ጊዜ ማለት ነውና ግን ዛሬ ልክ አልሰራችም። ምክንያቱም ቢያንስ እንኳን ሄሉ ትጎዳለች ብላ አስባ እንኳን ቢሆንም እሷን በግል ቁጭ አርጋ ልትመክራት ይገባል እንጂ ከጥላቷ ጋር ሁና አብራ እንደዛ መሆን አልነበረባትም ማለት ነውና ሄሉ ደግሞ እንደዚህ በዋካታ ሰዓት ሆና ሰዎችን መረዳት አትችልም። እሷን ቀስ አርጎ ቁጭ አርጎ መምከር ነው እንጂ ልክ ያልሆነ ነገር ቢታያቸው እንኳን ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው ያለው አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ከጎን የሆናችሁ ለምታበረታቱኝ ውድ ሀገሬ ልጆች ከልብ ነው የማመሰግነው። ሁላችሁንም ከልብ ወዳችኋለሁኝ። ክፉ አይንካችሁ ውድ ሀገሬ ልጆች። አላህ ከመጥፎ ነገር ይጠብቃችሁ። በስደትም በሀገር ውስጥም ያላችሁት ወጥቶ ከመቅረት ከመጥፎ ነገር ይጠብቃችሁ እላችኋለሁ። እና እንግዲህ ብጥብጡ እንደቀጠለ ነው። በትናንትናው አያበቃውም። እኔ እኮ ለዚህ ነው በቃ ነገሮች አትቸኩሉ። እንደሚባለው የቸኮለ አፍሷ ለቀማ ይባላል። እና ይህን ሳምንት እንኳ ዝም ብለው የፍቅር ጥያቄ ሳያቀርብ በኖርማል ከጎኗ ሆኖ ቢሆን ኑሮ ያብ እንደዚህ አይነት ነገር አይፈጠርም ነበር። እና ምን ይባላል መሰላችሁ? የሚገርማችሁ ነገር ብዙ ጊዜ እኛ የሰው ልጆች የምንደብቀው ሀዘናችንን ነው፣ ደስታችንን ግን ይውልኝ ስሙልኝ እያልን በጣም ነው እንትን የምንለውና የሰው ልጅ ደግሞ ስታዝኑ ስትወርቁ በካሜራ እንጂ ትቷችሁ ነው የሚሄደው። ስታዝኑ ማንም ሰው ቸክ አያረጋችሁም፣ ዙሮ አያያችሁም። ገባችሁ? ግን ደግሞ በተደሰታችሁ ሰዓት ላይ እናንተ የሆነ ነገር ላይ ትልቅ ደረጃ ስትደርሱ እናንተን ለማክሸፍ እናንተን ለመጣል እንቅልፍ ራሱ ተኝቶ የማያድር ይኖራል። እና ሞኝ ነው ሰው እውነት ለመናገር ና በአሁኑ ሰዓት ወላሂ ደስታችሁ ነው መደበቅ ያለባችሁ። ከተከፋችሁ፣ ከወደቃችሁ፣ ካዘናችሁ ማንም ሰው ላላህ ያለ ሰው ሊያግዛችሁ ይችላል። ከዛ ጠላታችሁ ደግሞ እየተደሰተ ነው የሚሄደው። ግን እናንተ ስትቀየሩ፣ ጥሩ ደረጃ ስትደርሱ፣ ህልማችሁ ሲሳካ ለሰው እዩልኝ ስሙልኝ ማለት አያስፈልግም። እና ደስታችንን መደበቅ መቻል አለብን ነው ማለት ነው፣ ሰላም ህይወት መኖር ከፈለጋችሁ። እና የተረዳሁት አንግል አሁን እዚህ ጋር እንደነገርኳችሁ ሄሉሻ ተወደዋል ያብን ብዙ ደስ የሚሉ ጊዜያቶችን አሳልፈዋል። ባለፈውም የተለያዩበት እንግዲህ የራሳቸው አንግል እንዳለው የኔ የሚያንችም የተለያየ መንገድ ስለነበረ ነው ብሎ አሁን ላይ አስተካክለን እንኖር ብሎ ሲመለስ ግን እነሱ እንደዚህ ይሄ ትናንትናው አለመርገም ከፈለገ ይህን ነገር ማጽዳት መቻል አለባቸው። ግን ደግሞ አላጸዱ ሆኖም ሳይሆን ሲመስለኝ አሁን ላይ እዚህ ጋር ልዑል በጣም ብዙ ሰው እየፈረደበት ነው። እኔም ካየሁት አንግል አፉ ላይ የምነበበው ደስ የማይል ነገር ነው። የሰው ልጅ እስከዛሬ ጥላታቸው የነበረ ሰው፣ እስከዛሬ የእናንተን መቀየር የማይፈልግ ሰው ዛሬ ላይ ተቀይሮ በአንድ ቀን ውስጥ እንደዚህ ነው ቢላችሁ ይሄን ማመን አያስፈልግም። እና እኔ ገርሞኛል። እንደነገርኳችሁ ትናንትም ተናግሬዋለሁ። ባለፈው እንደዛ ሄሉ ታማ የእሷ መታመም እንኳ እያስጨነቃቸው በነበረበት ታይም ሁልጊዜ እየተናነቁ እየተዋደቁ የነበሩ ሰዎች አንድ ቀን ሳይሞላው ችግር የለውም አግቢው እንደዚህ በይ ጥሩ ነው ብለው ካሉ በኋላ እንደገና እነሱ ወደ ደስታዋ ስትመለስ እንደገና ለልጅቷ እንግዲህ እንደዚህ አይነት ነገር ከቤትስ ምን ሊያደርጉ ነው ይዘዋት የሚሄዱት? ይችል ሄሉን ቤት እስካሁን አታውቅም። ገባችሁ አይደል? ግን ሀቤት መጥታ እንደዛ መሆኗ ሌሽ በዚህ ደረጃ እንደዚህ ያደርጋሉ? ሄሉ በህይወቱ አለችበት ራሱ አይደለም። በፊትም ቢሆን ብጥብጥ ተፈጥሮ የነበረው እንደዛ በቀለበቱ ሰዓት ልዑል ደውሎላት ያችል ከመጣች በኋላ ነው እንጂ ከዛ ውጭ ያለውን በራሷ መንገድ ያረገቻቸው በራሷ መንገድ የተወጣቻቸው ብዙ ነገሮች አሉ። ከዛም ወዲህ ከዛም በፊት ማለት ነውና የእውነት እናንተ የምታዝኑ ከሆነ የሰው ልጅ ቁጭ አርጋችሁ መምከር መቻል አለባችሁ እንጂ እንደዚህ ጥሩ ህይወት ሊኖረው ሲል ወይ ደግሞ ዛሬ ጥሩ ነው ብላችሁ ነገ ጧት መጥፎ ነው ብትሉ ማንም ሰው ሊያምናችሁም አይችልም። እናንተ ራሱ ለህሊናችሁ ምንድነው ዛሬ ወደዛ ነገ ወደዚህ ነው የማይሆን ነገር ነው። እና እንግዲህ እኔ እነሱ እሷን ፕራንክ ለማድረግ ፈልገው ነው እንዳንል ደግሞ በጸብ ደረጃ ነው። እኔ ሶሲን ራሱ ዛሬ ያዘኛባታለሁ ማለት ነውና ሄሉ ደግሞ ታያላችሁ ትታገሳለች አንዴ ሁለቴ፣ ከዛ በኋላ ደግሞ እሷ ከቆረጠች ታውቃላችሁ አትመለስም። እና ሄሉ አንድ ጊዜ እንትን እስከምትል ነው። ትናንት ታግላለች፣ ዛሬ ታግላለች። ዛሬ ላይ ግን ትንሽ ትክክል አልነበረችም። እንደውም ማስወጣታቸዋል የመጨረሻ ላይ ሁላቸውንም ውጡ ብላ። እውነትም ሄሉ ደስተኛ ሆና መኖር ከፈለገ ልዑልን በተለይ ማስወጣት አለባት ከህይወቷ። ከላስ
ከአሁን በኋላ በቃ ከጎኗ የሆነባቸው ታይሞች በጣም ብዙ አሉ። ግን ደግሞ እነዛን የሚያደርግበት የራሱ ምክንያት ይኖረዋል። ትናንት አሁን አይታችሁ ከሆነ ከጎኗ ነበር፣ ግን በዛ ቅጽበት ያብን እየተከላከለ ነበር። እንዲህ አይነት ቦታ ልውሰደት ስል አይሆንም እያለ የሆነ ትውስታዋን ሊቀሰቅስ ስል አይሆንም እያለ እየተከላከለ ነበር። እና ቅናት ቢጤ ይመስለኛል። እና ልዑል እንግዲህ ለእሷ ቦታ አለው። ነገር ግን ያው ከያብ ጋር እንድትመለስ ስለማይፈልግ ብዙ ነገሮችን ሊያበላሽባት ስለሚችል ከአሁን በኋላም ሄሉሻ ዛሬ እንዳደረገችው ሁላቸውንም ዝባዝንኪ አውጥታ ጥላ የራሷን ህይወት በራሷ ፈጣሪዋን አምና ከያብ ጋር ቀጥላ ከዛ በኋላ ለሚመጣባት ነገር እሷን ንጹህ እኮ ነው ከቀጠለኝ ምንም አይነት ነገር ቢመጣባት ከመጣባትም ትቀበለዋለች። በራሷ ስለሆነ ደግሞም አይመጣባትም እንደዚህ ጠንካራ ከሆነች ማለት ነው። ያብን ብዙ ጊዜ የሚጠላው እና ልዑልን አስወጭ ነው የሚላት። ካስወጣ የጥሩ ህይወት ይኖራሉ ሁለታቸውም ተባብረው። እሱም ይህም ያብን ቢሆን እንግዲህ ይችል ካላት ዛሬ ምንም እንትናል አልሰጣትም። እሷም ደግሞ ይቆጭሃል እያለኝ ነው ሄደችው። ካላስ ዛሬ እንደዛ ብሎ ከለቀቃት ነገም ቢሆን በስልክም ይሁን በምንም ይሁን በማንም ይሁን ማግኘትም የለበትም። ጽድት አድርገው ህይወታቸውን ቢመሩ ብዬ አስባለሁኝ። አዎ ትናንት ስትናገር ሰምታችኋ ከሆነ ከአሁን በኋላ ያብ ስራን ማንም ሰው ሊወስድብኝ አይችልም ብላለች። ና ካላስ ድሮም የሷ ነበር፣ አሁንም የራሷ ማድረግ አለባት እላችኋለሁ ውዶችዬ እናንተ